ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የተመራረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎችን ይዘናል። ወደ ሀገር ውስጥ ጉዳያችን እናልፋለን። የልጅነት እርግዝናን ማስቆም አልተቻለም ሲል የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። የልጅነት እርግዝና ሴቶችን ለተለያዩ ተያያዥ የጤና ችግር ከማጋለጥ በተጨማሪ ያለ እድሜያቸው ሲያረግዙ ከትምህርት ገበታቸው ማቋረጥና ሌሎችም ማህበራዊ ህይወታቸው መናጋቱ ምክንያት ነው። በ2018 የመጀመሪያ ሩብ ዓመት የእርግዝና ምርመራ ከተደረገላቸው 11767 አፍላ ወጣቶች ውስጥ 1843 ሴቶች ለልጅነት እርግዝና መጋለጣቸውን በደቡብ ኢትዮጵያ ክልል ጤና ቢሮ የቤተሰብ እቅድ የአፍላ ወጣቶችና ወጣቶች የጤና ፕሮግራም አስተባባሪ አቶ አብርሃም ከብስራት ራዲዮ ጋር ባደረገው ቆይታ ገልጸዋል። ይህንን የልጅነት እርግዝና ለመቀነስ የሚሰሩ ስራዎች መጠናከር እንዳለባቸው አመላካች ናቸው ያሉት አስተባባሪው የአፍላ ወጣቶችና ወጣቶች ጤና አገልግሎትን ለወጣቶች በማመቻቸት እንዲሁም ከመደበኛ የስራ ሰዓት ውጪ ሰዓት በመመደብ የሚያዘወትሯቸውን ስፍራ በመለየት መረጃዎችን ተደራሽ ማድረግ እንደሚገባ ያሳያልን ብለዋል። ከባለድርሻ አካላት ጋር በተለይም ከትምህርት ቤት ወጣቶችና ስፖርት፣ ሴቶችና ህጻናት እንዲሁም ከሃይማኖት ተቋማት ጋር በቅንጅት መስራት አለብን ሲሉ አቶ አብርሃም ለጣቢያችን ተናግረዋል ስትል መባወርቅነ ዘግባለች። በጉራጌ ዞን እስረኞችን ያስመለጠው የፖሊስ አባል በእስራት ተቀጣ። የፖሊስ አባሉ በጉራጌ ዞን አረቅት ከተማ አስተዳደርና በጉመር ወረዳ ፖሊስ ጽፈት ቤት የተያዙ እስረኞችን የመጠበቅ ኃላፊነት ያለበት ነው። ነገር ግን መስከረም 9 ቀን 2018 ዓ.ም በግምቱ ከሌሊቱ 9 ሰዓት በሚሆንበት ጊዜ በአረቅት ከተማ አስተዳደር ልዩ ስፍራው ቄራ ተብሎ በሚጠራበት መንደር አብሮት ሲጠብቅ የነበረውን ኮሎኔል ዘይኔ ጎሳ የጤና ችግር ገጥሞት በማስፈቀድ የተጠርጣሪዎች ቤት ቁልፍ ሰርቆ መሄዱን የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰብለጋ ለብስራት ራዲዮ ተናግረዋል። በዚህ ሰዓትም በተቋሙ ተጠርጥረው የተያዙ ጅብሪል መሐመድ፣ ማሙሽ አብደላ፣ ይብጌታ ደንድር፣ አሳዬ በዛብህ፣ ታደለ ድንቁና ታኖ የተባሉ ተጠርጣሪዎች አምልጠውለታል። በመሆኑም የኢፌዴሪ የወንጀል ህግ አንቀጽ 425 ንዑስ አንቀጽ 3 በመተላለፍ በቸልተኝነት በፈጸመው እስረኛን በማስመለጥ ወንጀል ተከሷል። ተከሳሽ የወንጀል ድርጊቱን ስለመፈጸሙ በችሎት የእምነት ክህደት ቃሉ ተጠይቆ የወንጀል ድርጊቱን መፈጸሙን በዝርዝር ያመነ በመሆኑ የአቃቢ ህግ ምስክሮች መስማት ሳያስፈልገው ተከሳሽ በተከሰሰበት ድንጋጌ ስር ጥፋተኛ ተብሏል። የከተማው ፍርድ ቤትም ጉዳዩን በጥልቀት መርምሮ በጥቅምት 28 ቀን 2018 ዓ.ም በዋለው ችሎት በከተማው በቅርብ ጊዜ እስረኞችን የማስመለጡ ወንጀል በመብዛቱ ምክንያት ተከሳሽን ያርማል፣ ሌሎችንም የህብረተሰብ ክፍል ያስተምራል በማለት በ6 ወር ቀላል እስራትና በ1000 ብር የገንዘብ ቅጣት እንዲቀጣ በማለት ተወስኖበታል ሲሉ አቶ ኤልያስ ሰብለጋ ከጣቢያችን ጋር በነበራቸው ቆይታ ወቅት ተናግረዋል። ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። በጋቦን የቀድሞ ቀዳማዊት እመቤትና ልጃቸው ላይ በምዝበራ ቅሌት ክስ ተመሰረተ። በጋቦን የሚገኝ ፍርድ ቤት በቀድሞ ቀዳማዊት እመቤት ሲልቪያ ቦንጎና በልጃቸው ኑርዲን ቦንጎ ላይ ክስ መመስረት ጀምሯል። ሁለቱም በሌሉበት በመዲናይቱ ሊብሬቪል በሚገኝ ልዩ የወንጀል ፍርድ ቤት ጉዳያቸው እየታየ ይገኛል። የቀድሞ ቀዳማዊት እመቤት ሲልቪያ በህዝብ ሀብት መገልገል፣ በህገ ወጥ የገንዘብ ዝውውርና በወንጀል ማበር ተከሰዋል። ልጃቸው ኑርዲን ቦንጎ ቫለንቲን በህገ ወጥ መንገድ በመበልጸግ በሙስናና በህገ ወጥ የገንዘብ ዝውውር ክስ እንደተመሰረተባቸው የሀገር ውስጥ የዜና ፖርታል ጋቦን አክቱ ዘግቧል። በቢሊዮኖች የሚቆጠሩ ፍራንክ ዝውውር በኩባንያ ውስጥ የመሰረቱት መረብና ውስብስብ በሆኑ የፋይናንስ ተቋማት ውስጥ ኢንቨስትመንቶችን ሊያሳልፉ ይችሉ እንደነበረ አቃቤ ህግ በክሱም ገልጿል። የቀድሞ ፕሬዚዳንት አሊ ቦንጎ የሰራተኛ ምክትል ኃላፊ የነበሩት መሐመድ አሊ ሳሊዮም ክስም ቀርቦባቸዋል። የኑርዲን ቦንጎ ቫለንቲን የቀድሞ የሰራተኛ አዛዥ ኢያንጊሳላየን ኖንጉልና የፕሬዚዳንት ኮሚኒኬሽን ዳይሬክተር ሆነው የሰሩት ኤላ ኢኮካ ዴቪን ጨምሮ 12 ተከሳሾች በጉዳዩ ላይ ተሳታፊ ሆነዋል በሚል ተከሰዋል። የፍርድ ሂደቱ ሮብ ዕለትም ይቀጥላል። አሊ ቦንጎ እንደ አውሮፓውያን አቆጣጠር በ2023 በጋቦን በወታደራዊ መፈናቀል መንግስት ከስልጣንም ተወግደዋል። ይህም የቦንጎ ቤተሰብ በነዳጅ ዘይት በበለጸገችው የመካከለኛው አፍሪካ ሀገር ላይ ከ50 ዓመት በላይ የዘለቀው አገዛዝ እንዲቆይ አድርጓል። የቀድሞ ፕሬዚዳንት ግን በሙስና ክስ አልተመሰረተባቸውም። አሜሪካ በአይኤስ ላይ የሚወሰደውን አሜሪካ መራሹን ጥምረት ለመቀላቀል ተፈራረመች።
ሶሪያ ታጣቂዋን በአይኤስ ቡድን ለመዋጋት በዩናይትድ ስቴትስ የሚመራውን ዓለም አቀፍ ጥምረት ለመቀላቀል ፈርማለች። የሶሪያ የማስታወቂያ ሚኒስትር ሐምዛ አልሙስጠፋና የአሜሪካ ባለስልጣን እንዳስታወቁት የሶሪያ ፕሬዝዳንት አህመድ አልሻራ ዋሽንግተን ከገቡ ብዙም ሳይቆዩ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ አቀባበል ተደርጎላቸዋል። አልሙስጠፋ በደማስቆ በኩል ከዓለም አቀፍ ጥምረት ጋር የተፈራረሙት የፖለቲካ ትብብር መግለጫ የሶሪያ ሚና ሽብርተኝነት በመዋጋትና ክልላዊ መረጋጋትን በመደገፍ ላይ ያለውን አስተዋጽኦ ያረጋግጣልን ብለዋል። ስምምነቱ ፖለቲካ ነውና እስካሁን ድረስ ምንም አይነት ወታደራዊ አካል አልያዘም ሲሉም በኤክስ ገጻቸው ላይ ጽፈዋል። ስምምነቱን በመፈረም ሶሪያ ጥምረቱን የተቀላቀለችው 9ኛዋ ሀገርም ያደርጋታል። ዓለማዊ የውጭ ተዋጊዎች የአይኤስ ኃይሎችን እንዳይቀላቀሉና የቡድኑን ቀሪ አካላት በመካከለኛው ምስራቅ እንዲወገዱ በማድረግም ያለመ ነው። የሶሪያ የሀገር ውስጥ ጉዳይ ሚኒስተር ቃል አቀባይ ቅዳሜ ዕለት እንዳስታወቁት አልሻራ ከትራምፕ ጋር ለመነጋገር ወደ አሜሪካ ሊያቀኑ በነበረበት ወቅት በሀገር አቀፍ ደረጃ የቅድመ መከላከል ስራዎች በአይኤስ ኃይሎች ላይ መደረጉን አስታውቀዋል። በመንግስት የሚተዳደረው አሊ ካባሪ ቲቪ እንደዘገበው የሶሪያ የጸጥታ ኃይሎች 61 ወታደሮችን ያካሄዱ ሲሆን 71 ሰዎች በቁጥጥር ስር በማዋለ ፈንጂዎችንና የጦር መሳሪያዎችም ተይዘዋል። ሰኞ ዕለት የሮይተርስ የዜና ወኪል ስማቸው ያልተገለጸ ባለስልጣናት ወቢ በማድረግ እንደዘገበው ሶሪያ አልሻራን ለመግደል ያሰሩ 2 የአይኤስ ሴራዎችን አክሽፋለች። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።